በ100,000 ብር የሚጀመሩ 3 አትራፊ ቢዝነሶች በኢትዮጵያ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። በዛሬው ቪዲዮዬ በ100,000 ብር የሚጀመሩ 3 አትራፊ ቢዝነሶች በኢትዮጵያ ውስጥ የሚሰሩ ይዤላችሁ መጥቻለሁኝ። ኢንሻአላህ ይጠቅማችኋል ብዬ ተስፋ አደርጋለሁኝ። በ100,000 መነሻ ካፒታል ብቻ በኢትዮጵያ ውስጥ ሊጀመሩ የሚችሉ 3 እጅግ አትራፊ የቢዝነስ ሀሳቦች ይዤላችሁ ቀርብ ያለው። ብዙዎቻችሁ በዚህ ገንዘብ ምን ይሰራል ብላችሁ እንደምትጠይቁኝ ያውቃለሁ። ነገር ግን በትክክል ካወቃችሁበት ይህ ገንዘብ የትልቅ ስኬት መጀመሪያ ሊሆን ይችላል። አንደኛው የሞባይል ቴክኖሎጂ መለዋወጫ። ዋናው ሀሳቡ ስልክ የሌለው ሰው ስላለ በጣም ስልክ የሌለው ሰው ስለሚበዛ የቻርጀር፣ የኤርፎር እንዲሁም እና ፓወር ባንክ የነዚህ ገበያ መቼም አይቀዘቅዝም፣ መቼም ቢሆን። ምክንያቱም ቻርጅ ሲበላሽ ቻርጅ የሚፈልግ ነው። ስልክ ሲበላሽ ስልክ የሚፈልግ ነው። እንዲሁም ፓወር ባንኮችም አቅም ያለው እነዚህ ሁሌም ተፈላጊ ናቸው። ሁሌም ስለሚፈለጉ ደግሞ አይቀዘቀዙም ማለት ነው እና ስራ አይጠፋም ማለት ነው። ባጭሩ በ100,000 ብር ሙሉ ሱቅ ከመክፈት ይልቅ ጥራት ያላቸው እቃዎች በጅምላ ገዝቶ ለችርቻሮ ሱቆች ማከፋፈል ወይም በኦንላይን መሸጥ ማለት ነው። ጥቅሙ እቃዎቹ ቦታ አይዙም፣ በፍጥነት ይሸጣሉ፣ ትርፋቸውም ከፍተኛ ነው። ምክንያቱም ጊዜ የሚፈጁ ስላልሆኑ ያው አየር ባየር ስለሆነ ማለት ነው። ቁጥር 2 የቢዝነስ አይዲያችን የፈጣን ምግብና እንዲሁም ፋስት ፉድ የቡና አገልግሎት ነው። ዋናው ሀሳቡ ሰዎች በሄዱበት ቦታ ሁሉ ምግብና መጠጥ ይፈልጋሉ ስለሚያስፈልጋቸው በተለየ ሰው የሚበዛበት በተለያየ አካባቢ ሰዎች የሚበዙበት ገበያ ሊሆን ይችላል። የገበያ ማዕከሎች እንዲሁም ስራ አካባቢ እነዚህ ነገራቶች የበዙበት ብዙ ሰራተኞች የሚበዙበት አካባቢ ማለት ነው እና አሰራሩ ማራኪና ንጹህ የሆነ ተንቀሳቃሽ የምግብ የምንሰራበት የምናቀርብበት እቃ ጥርት ያለ መሆን አለበት። ጥራቱን የጠበቀ መሆን አለበት። ቡናና ሻያችን የምናቀርብበት እቃ ጥርት ያለ ጽድት ያለ መሆን አለበት። በጽዳት መሆን አለበት። እንዲሁም ሳንድዊቾች እሱን አሰራሩ እመጣላችኋለሁ አሉ አይደለ? ቀለል ያሉ ፋስት ፉዶች ማለት ነው። ሰው በቀላሉ ሊበላው የሚችለው ነገር እሱን አሁን ብንሰራ በጣም ጥሩ ገቢ በጣም ትርፋማ እንሆናለን ማለት ነው። ጥቅሙ በየቀኑ የሚሰበሰብ ጥሬ ገንዘብ ካሽ ፎሎ አለው። ቁልፍ ነገር ንጹህና ዋናው ነገር የዚህ ስራ ዋናው ብር ገቢ በደንብ እንዲያገባ ገቢ ወደኛ እንዲያመጣ ከፈለግን ንጹህ ነገር እና ጣፋጭ ነገር መስራት አለብን ማለት ነው። ንጹህ ጽዳቱን የጠበቀ እና ደግሞ ጣዕሙ ቆንጆ የሆነ ጣፋጭ የሆነ ነገር ማቅረብ አለብን። ሰው ሲበላው ለምሳሌ ዛሬ በልቶት የከሌ ምግብ አይጣፍጥም ሳይሆን ዛሬ በልቶት የከሌ ምግብ በጣም ይጣፍጣል፣ ስለዚህ እዛ ቦታ እንሂድ ተብሎ ተመራጭ እንድትመረጡ ማድረግ ማለት ነው። ተመርጣችሁ ወደ እናንተ ደንበኛ ከስተምር እንዲመጣላችሁ ማድረግ ማለት ነው። እንደዛ አድርጋችሁ ይህንን ስራ መስራት ትችላላችሁ። የሆነ በረንዳ ላይ ሊሆን ይችላል፣ የሆነ ስራው ሰው የሚበዛበት አካባቢ ሊሆን ይችላል እና እነዛ ማድረግ ትችላላችሁ። ይህ ሁለተኛው ነው። ሶስተኛው እጅግ ትርፋማ የሚያደርገው አልባሳት። ዋናው ሀሳቡ ወጣቶች ልዩ የሆነ እና ጥርት ያለ ነገር ጥራት ያላቸው ልብሶችን በተመጣጣኝ ዋጋ ይፈልጋሉ። ይሄ የማይዋሽ እውነታ ነው ማለት ነው። አሰራሩ አሉ ልብሶች እንዴት ነው? ጽዳት ያላቸው ልብሶች፣ ንጹህ ልብሶች ከቦንዳ እንረከባለን። ኮንትሮባንዶች ማለት ነው። መርካቶ ሊሆን ይችላል።
እንዲሁም አሁን በጣም በብዛት ደግሞ ከአረብ ሀገር የሚመጡ እህቶች ላይ ያሉ በቃ እንደ ሰልባጅ በሉት ማለት ነው። በትንሽ ገንዘብ ትረከቡና ያንን ነገር እናንተ ደግሞ አጥባችሁ ተኩሳችሁ አሳምራችሁ የነበረውን ወዳልነበረ ቀየራችሁ ይሄንንም በተመጣጣኝ ዋጋ ለከስተምር ለህዝቡ ማቅረብ ማለት ነው። ይሄ ደግሞ ያው ወጣቱ ትንሽ ተማሪዎች የሆኑ ስራቸው አነስ ያለ ያኔ ጥሩ ነገር ሆኖ በብር ቆንጆ ጥርት ያለ ነገር ሆኖ ረከስ ባለ ነገር መግዛት ይፈልጋል። ይሄ ማለት ትልቅ ትርፋማ የሚያደርገው ነው ማለት ነው እና አሰራሩ አሰራሩን የቻለ ሰው ቢኖር የተሻለ ይሄንን ስራ ሰርቶ ያወቀ ሰው ያኔ ብትጠይቁ እንዴት እንደሆነ ማለት ነው። ለምን በደንብ ያንን ስራ የሚሰራ ሰው በቅንነት ካጋጠማችሁ ቅኖች ከሆኑ በብዙ ነጋዴዎች ያኔ እኛ እንዲህ ነው የምንሰራው አንቺ እንደዚህ ስራ ስሪ ወይም አንተ እንደዚህ ስለው አይሉም። እውነት ለመናገር ግን ቅንም አለ ቅንም ክፉም እንዳለ ቅንም ስላለ ጠይቃችሁ አጠቃቀሙ እንዴት ነው? ለምሳሌ ልብሶችን ትገዛላችሁ በጅምላ መርጣችሁ ቆንጆ የሆነውን አለ አይደለ በጅምላ ትገዛላችሁ። እነዚህ ሰልባጆች የምንላቸው ማለት ነው። ከገዛችሁ በኋላ ማጠብ፣ አጥባችሁ መተኮስ፣ ተኩሳችሁ ይሄ ምንድነው ዋናው ሀሳቡ ሱቅ አያስፈልጋችሁም። ሱቅ አያስፈልግሽም። በቴሌግራም በቲክታክ እንዲሁም በኢንስታግራም ገጾች ላይ ማራኪ ፎቶዎችን በመለጠፍ ብቻ ትርፋማ መሆን ትችላላችሁ። እሱ ምንድነው መሰላችሁ? ለምሳሌ እነ ሸኢኖች አይታችሁ እንደሆነ አረብ ሀገራት ኢትዮጵያ መሆን ታውቋል። እነ አሌክስ እነዚህ እንዳለ የሚሸጡት እንዲሁም ቲሞ ታውቃላችሁ። ብዙዎቹ እንደዚህ ነው የሚሸጡት ማለት ነው። አሁን ፌስቡክ እኔም ተበልቼ አውቃለሁ። እውነት ለመናገር ፎቶ ላይ በጣም የሚያምር ጫማ ነው። ወላሂ የማረሳው ቀን ነው፣ የማረሳው ታሪክ ነው። በጣም ያምራል ፎቶ ላይ። ከዛ አማረኝና አስገዛሁት። ከዛ በኋላ ግን ከገዛው በኋላ ከመጣ በኋላ ግን ሌላ ሆኖ አየሁት። ግን እንደዛ ሳይሆን እናንተ ግን ጽድት አድርጋችሁ ጥሩ ነገር በአነስተኛ ገንዘብ ማለት ነው። ይሄም አንዱ ትርፋማ የሚያደርግ ነው ማለት ነው። እና ዛሬ ያያችሁት እነዚህ ሶስት የቢዝነስ ሀሳቦች ለሚሰራ ሰው ውጤታቸው ፈጣን ነው። እውነት ነው፣ ፈጣን ነው። ዋናው ነገር መጀመር ነው። ዋናው ነገር ምንድን ነው? መጀመር ነው። ከእነዚህ ውስጥ የእናንተ ፍላጎት ያደረባችሁ የትኛው ነው? በቴክኖሎጂ በስልክና ቴክኖሎጂ ነኩ ነው? በፋስት ፉዶች ነው? ምግብ ነክ ነገር ነው ወይስ አልባሳት፣ ጫማዎች? እነዚህ ላይ ነው። የትኛው ላይ ነው ውስጣችሁ ብሰራ ብላችሁ የምታስቡት? በ100,000 ብር ነው። ከዛ በላይ አልወጣንም እኛ 100,000 ብር ነው። ያም ላይ ፈጅብን ይችላል። ግን ዋናው መነሻችን ግን ብለን የያዝነው ዛሬ 100,000 ብር ነው እና የትኛው ፍላጎት አደረባችሁ እና የትኛው እንደሆነ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከጠቀማችሁ ላይክ በማድረግ እና ለጓደኞቻችሁ ሼር ማድረጋችሁንም አትርሱ። የሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ።